ህይወት አንቺ ግን ደህና ነሽ? እሱ ባይደርስ ኖሮ አንቃ ገላኝ ነበር። ቆይ ምን አገናኛችሁ? እኔ ምንም የማውቀው ነገር የለም። እዚህ ቤት ከመጣው ጊዜ ጀምሮ እንዴት እንደምትጠላኝ ታውቂያለሽ። ለምንድን ነው ቆይ የምትጠላሽ? ዘመዱ አይደለሽ እንዴ? እኔም ማውቄ ከበደኝ እሱን ነው። ሁለቱም የሚጠሏት የታደለ ልጅ ስለሆነች ነው። ሮቤል ምን? አንተ ማን ስለሆንክ ነው ቤቴ ድረስ መተህ ልትገላት የምትሞክረው? ሰሚያለሽ? ከዚህ በኋላ ማንም ሰው እሷ አጠገብ እንዲደርስ አሁን ራሱ ላደረገችው ነገር ዋጋዋን ትከፍላለች። እሺ እባክህ ሮቤል ተው በቃ። አንተም እኮ ከሷ የባሰ ስህተት እየሰራክ ነው። ና እንሂድ በቃ። በህግ አምላክ ቤቴ ድረስ ሰው ልትገል መተህ ዝም ብለህ አትወጣትም። ቆይ ፍሬ ምን እየሆንሽ ነው? የምታደርጊው ነገር እኮ ለማንም የሚጠቅም አይደለም። ጭራሽ ወንጀለኛ ልታደርጊኝ ነው? አንተ ቆይ ለምን ዝም አትልም? የትም ማምለጥ አትችልም። ፖሊስ ጠርቼ አሁኑኑ አሳስርሃለሁ። አረ ፍሬ በእናትሽ እሷ እኮ እኔን ልትገለኝ ነበረ። እሷ ስህተት ከሰራች በህግ ነው እንጂ መጠየቅ ያለባት። እዚህ ድረስ መጥቶ ለመግደል መሞከር አለበት? ታት ምንም አታመጣም። ነይ እንግባ። ምንም አላመጣም። ወይኔ ፍሬ በገዛ ቤቴ ልደፋ። እነኚህ አውሬዎች ትንሽ እንኳን ሰብአዊነት ያልፈጠረባቸው ፍጥሮች ናቸው። ሮቤል አንተም እኮ ትክክል አይደለም ያደረከው። ተረጋጋ። አንቃ ልገልሽ ነበር። እኔ ባልደርስ እኮ ሞተሽ ነበር። እሷ እኮ ልትገለኝ የነበረው የሰው ነፍስ ምንም የማይመስላት ጨካኝ ስለነበረች ነው። አንተ ደግሞ እንደዛ አይደለክ። ህይወት ዛሬ እዚህ ደረጃ ላይ የደረሱት እስከ ዛሬ ላደረጉብሽ ነገር መልስ ስላልተሰጣቸው ነው። ትላንት ከቤት አስወጥቶ ሲጥሉሽ ጠንከር ያለ መልስ ብንሰጣቸው ኖሮ ዛሬ ሊገሉሽ ባልደፈሩ ነበር። ሮሚ ለእኔ በማሰብክ በጣም ደስተኛ ነኝ፣ ግን ደግሞ ከዚህ በኋላ እንደዚህ አይነት ነገር ማድረግ የለብክም። በጭራሽ አልተዋትም። ለዚህ ድርጊቷ እንድትጸጸት ነው ማድረጋት። ቆይ እኔ ምልክን ነገር ለምንድን ነው የማትሰማው? እችን ምክንያት አድርገው እንዲያሳስሩክ ነው የምትፈልገው? ከታሰርኩ የሚሆነው እሷን ገድዬ እንጂ በዚህ ምክንያት አይደለም። አንተ ከታሰርክ እኔ ምን ሆናለሁ? ለእኔ አታስብም? ህይወት ከዚህ በኋላ ለእያንዳንዱ ድርጊታቸው ተመጣጣኝ መልስ መስጠት አለብን። አለበለዚያ ዛሬ ሞክረው ያልተሳካላቸውን ነገር ነገ መድገማቸው አይቀርም። ምንም ነገር ብናደርግ እኛም በሚጎዳ መንገድ ማድረግ የለብንም። ለእኔ አንቺን ለመግደል ከመሞከር የከፋ ጉዳት የለም ህይወት። በጣም ነው የማመሰግነው። እሺ አንተ አጠገቤ በመሆንክ በጣም ነው ደስ ያለኝ። አጠገብሽ መሆኔ ከጥቃት ሊያድንሽ ካልቻለ ምን ዋጋ አለው? በዚህ ሰዓት እኮ ብቻዬን ብሆን ምን እንደሚሰማኝ አታውቅም። የገዛ ቤተሰቦች መጥፎ ነገር ሲያደርጉብኝ የት እንደምሄድ የት እንደምሸሸግ ግራ ነበር የሚገባኝ። ከዚህ በኋላ ምንም ቢፈጠር ካጠገብሽ አርቅ። ምንም አይነት ነገር ቢፈጠር ደግሞ ሁሌም ካጠገብሽ ሆናለሁ። አመሰግናለሁ። ግን ደግሞ አንተም የራስህ ህይወት አለ። ከአንቺ ውጪ ህይወት የለኝም። አሁን በጣም የጨነቀኝ ነው። እስክረጋጋ ድረስ አንተም ተረጋጋ። እሺ እሺ ነው። ታዲያ እየጠበቅንህ እኮ ነው። ይቅርታ ልብስ እየቀየርኩ ነው። ለኛ ለመናገር የከበደ በዚህ ልክ ምን አይነት ነገር ቢሆን? ማርታ ስርዓት ያዥ። እኔ የምነግራችሁ ነገር በጣም ከባድ ነው። ከባዱ ነገር ደግሞ የምነግራችሁን ነገር እንደማታምኑኝ ማወቄ ነው። ታዴ አንተ መናገር ያለብህን ተናገር። ማመን ያለ ማመኑን ለኛ ተው። ፍሪ እዚህ ቤት ፖሊስ እንዳይመጣ የፈለኩት ግቢ ውስጥ በተፈጠረው ነገር ሳላዝንና ሳይሰማኝ ቀርቶ አይደለም። እና ለምንድን ነው የከለከልከው? የኔ መሞት ይሄን ያክል የሚያስጨንቅ ነገር ስላልሆነ ነው። ማርታ ወንድምሽ ላንቺም ሆነ ለቤተሰቡ አንቺ የምትይው አይነት ወንድ አይደለም። እና ምንድነው እዚህ የተቀመጥነው እሱን ለማዳመጥ እኮ ነው። ገና ለገና ምነግራችሁ ነገር አታምኑኝም እያለ እየሰማሹ እሱ የሚፈልገውን ነገር ይናገር። አንቺም ዝም ብለሽ ለማዳመጥ ሞክሪ። እሺ እንበል ንገረና። ሮቤል ለምንድን ነው እዚህ ድረስ ተከትሎሽ መጥቶ ሊገልሽ የነበረው? ህይወትን አንቃ ልትገላት እንደነበረ ነው ሲናገር የነበረው። ያው እሱ እንዳለው ማለት ነው። አንቺ ዛሬ ያደረግሽው ነገር ህግ በጭራሽ ይቅር የሚለው ነገር አይደለም። እዚህ ቤት ፖሊስ መጥራት ማለት አንቺንም ወጥመድ ውስጥ የሚከትሽ ነገር እንደሆነ ታውቂያለሽ። ታደለ እሷም ሆነ እሱ የሰሩትን ወንጀል ፖሊስ መርምሮ ነው ማረጋገጥ ያለበት። እኛ ግቢያችን በዚህ መጠን ሲደፈር እያየን ዝም ማለት የለብንም። ልክ ነሽ። ማንም ሰው በዚህ መጠን ሲደፍረን ዝም ማለት የለብንም። ግን ደግሞ አንዳንዴ ነገሮችን በእርጋታ ማየት ደግሞ ጥሩ ነው። ታዴ ለምንድን ነው የምትናገረውን ነገር በግልጽ የማትናገረው? ለምን ዳርዳር ትሄዳለህ? እኔም መግደል የሚፈልጉ ደመኞች አሉ። ምን?
መላ ቤተሰቤን ለመግደል የሚፈልጉ ደመኞች አሉ እና እኔንም ለመግደል ሞክረው ነበር። ታዴ የምርህን ነው? አዎ ፍሬ። በምን ምክንያት ነው ቆይ ሊገሉ የሚፈልጉት? ከሰው ጋር ተመሳስየባቸው ነው የሚሆነው። ታደለ እውነቱን ንገረኝ። እኔ ምንም ያደረኩት ነገር የለም፣ ግን እዚህ ድረስ ተከትሎኝ መጥቶ ቤተሰቤን ገለሃል፣ ቤተሰቤን ጨርሰሃል ብሎ ሊገለኝ ሞከረ። እና እሺ እንዴት ተረፍክ? ሊገለኝ የነበረውን ሰው ገድየዋለሁ። ምን? ታዴ አንተ በእጅህ ሰው ገደልክ? አዎ፣ ግን ምን ላድርግ ፍርዬ፣ ራሴን ማዳን ነበረብኝ። አሁን ልጁ የት ነው ያለው? የቱ ልጅ? ሊገልሽ የነበረው ልጅ ነው። እኔ አላውቅም። የት እንደሚኖርና የት እንደሚሰራ አታውቂም? እኔ እኮ በአጋጣሚ ነው ያወቅኩት። ስራና ቤቱን ማሳየት እስከሚያደርስ ድረስ ተውውቅ የለንም። እና ሊገልሽ ሞክሮ ዝም ብለን ልናየው ነው እንዴ? ምን ማድረግ እንችላለን? ይኸውልሽ ጉዳዩን ለፖሊስ አሳውቀን ክትትል እንዲያደርጉ ማድረግ አለብን። ያን ማድረጉ አስፈላጊ አይደለም። ህይወት ሊገልሽ ነበር እኮ። ሊገልሽ የነበረን ሰው ደግሞ ለፖሊስ ማሳወቅ እንዴት ነው አስፈላጊ የማይሆነው? ምክንያቱም ድጋሚ ሊያገኘኝ አይችልም። ህይወት ሊገልሽ አለያ ሊጠልፍሽ የሚፈልግ ሰው እኮ ነው። ቆይ ቤተሰቡ እናቴ ላይ ችግር ቢያደርሱባትስ? እንደዛ ከሆነ ለፖሊስ ማሳወቅ አለብን። ካልሆነ ደግሞ ሊያጠቃሽ ይችላል። ከዚህ በኋላ በጭራሽ አጠገቤ መድረስ አይችልም። ከዚህ በፊት ያልጠበቅሽው ሰው እኮ ነው ሊገልሽ የነበረው። በእንደዚህ አይነት ሰው እርግጠኛ መሆን አትችይም። ሮቤል መረጋጋት ፈልጋለሁ። በጣም እየጨነቀኝ ነው። አንተ ደግሞ የባሰ አታስጨንቀኝ። ህይወት እኔ የሚያስጨንቀኝ አንቺ ጉዳይ ብቻ ነው። አንቺ እኮ ሰው ጎርቶች መጉዳት እንኳን ማትፈልጊ ሰው ነሽ፣ ግን ደግሞ ሁለቴ ሊገሉሽ ነበር። እኔም የሚገርመኝ እኮ ይሄ ነው። ህይወት አሁን ማን እንደሆንሽ ማወቅ አለባቸው። እንደ በፊቱ ማንም ሊያነሳሽም ሊጥልሽም እንደማይችል ማወቅ አለባቸው። ልክ ነህ። እኔን ለመግደል ለሚያስቡ ሰዎች በማሰብ ራሴን መጉዳት የለብኝም። እኔ አሁን አጠገብሽ ነኝ። አንተ ሁሌም አጠገቤ ነበርክ። ይኸውልሽ አሁን አንቺ ላይ የተቃጣውን ወንጀል ለፖሊሶች እናሳውቃለን። ከዛም በኋላ ወንዱም ሆነ ሴቱ እንዳይደርስብሽ ነው የምናደርገው። እሺ አሁን ግን ትንሽ ልረፍ። ሰውነቴ በድካምና በጭንቀት ዛል ብሏል። እርፍ በይ። እኔ ደግሞ ወጥቼ የሚበላ ነገር ይዤልሽ እመጣለሁ። አይ ትተኸኝ የትም አትሄድ። እኔ ብቻዬን መሆን በጣም እየፈራሁ። እሺ አብሬሽ እሆናለሁ። ታውቂያለሽ በጣም ተናድጄ የታደለ ልጅ መሆንሽን ለፍሬ ለነግራት ነበር። ቆይ እንዴት ግን እንደዛ አሰብክ? ፍሬ ማርታ ልትገልሽ እንደነበረ ስትሰማ በጣም የምታዝንና ታደለና ማርታ ለምን እንደሚጠሉሽ የምትጠይቅ መስሎኝ ነበር። እሷ ግን እሱ አይደለም ያሳሰባት፣ የግቢዋ መደፈር ነው። እንኳንም አልነገርካት። ያን ነገር ለማድረግ የሚመች ሁኔታ ቢሆን እኔ ያደርገው ነበር። ግን አንቺም እኮ እውነቱን የምትናገሪበት ቆንጆ እድል ነበር። እስካሁን እኔ መንገር ከብዶኝ መስሎን ያልነገርኳቸው። በአንቺ ምክንያት ቤተሰቡ እንዳይበተን አስበሽ እንደሆነ አውቃለሁ። በጭራሽ አይደለም። እና ምንድን ነው? እራሱ ልጄ ነሽ ብሎ ወስዶ ለሁሉም ሰው እንዲያስተዋውቀኝ ነው የምፈልገው። ያንን ነገር እኮ በጭራሽ እንደማያደርግ ደጋግሜ ነግሬሽ ነበር። ግን ደግሞ እኔ ለሱ ያለኝን ፍቅር ሲያይ እኔም በመቀበሉ ምንም የሚያጣው ነገር እንደሌለ ያውቃል ብዬ አስብ ነበር። ግን ደግሞ ሁሉም ነገር እኔ ከገመትኩትና ካሰብኩት ነገር የተለየ ነው የሆነው። ቆይ አሁንም እንደዛ ይሆናል ብለሽ ትጠብቂያለሽ? ቢሆንም ለእኔ ምንም ስሜት አይሰጠኝም። እሱ አባቴ እንዳልሆነ ነው እየተሰማኝ ያለው። ታዲያ ለምንድን ነው ሁሉንም ነገር ማትናገሪው? እኔ እንዳልሆንኩኝ ይክዳል። ልጁ እንዳልሆንኩኝ ለማረጋገጥ ምንም ያደርጋል። ይኸውልሽ የኔ ውድ፣ እሱ እኮ ሁሉንም ነገር ማድረግ የሚችል መልአክ አይደለም። እኔም ማስበው እንደዛ እንደሚያደርግ ነው። የማታገኘውን ነገር ተስፋ እያደረግሽ ከምትኖሪ ይህ ጉዳይ ምንም ሆኖ ቢያበቃ ይሻል። እናቴ እኮ የምታውቀው እንደተቀበለኝና እሱ እንደሚያስተምረኝ ነው። ልጁ እንዳልሆንኩኝ በማስረጃ አስረግጦ ሲከራከር እናቴ ማወቁ አይቀርም። ይህንን ካወቀች እዚህ መታ ሌላ ጦርነት ነው የምትፈጥረው። እኔም አባቴ ያልኩት ሰው ልጁ እንዳልሆንኩኝ ለማሳመን ሲጥር ማየት አልፈልግም። ልክ ነሽ። እኔ በዚህ መንገድ አላየሁትም ነበር። ከምንም በላይ እሱን በጣም እህቴን ማጣት አልፈልግም። ሁለታችን ብቻ ከሆነን ያለ ነው። ዛሬ እንዳሰብኩት ለፍሬ ሁሉንም ነገር ነግሬያቸው ቢሆን በጣም ነበር ማስከፋሽ። ይህንን ጉዳይ በጭራሽ ካንተ መስማት የለባቸው። ይህን ጉዳይ ለእሷ ለመናገር እኔ ትክክለኛ ሰው አይደለሁ። እኔ እንደዛ አላልኩም። መስማት ካለባቸው ከኔ ወይም ከራሱ ነው። ይኸውልሽ
አንቺን የማስገደለው ሐሳብ የአባትሽ ሊሆን በጭራሽ አይችልም። ሊሆን ይችላል፣ ግን ደግሞ እርግጠኛ አይደለሁም። ጉዳዩን ፖሊስ ማወቅ ያለበት እኮ ነገሩ እዚህ ድረስ ሊሄድ ስለሚችል ነው። እኔ አሁን ስለዚህ ማሰብ አልፈልግም። ይኸውልሽ የኔ ውድ፣ ይህን ጉዳይ በዚህ ልክ መሸሽ የለብሽም። ሮቤል፣ እኔ የምሻሻው ህመሙ በጣም ከባድ ስለሆነ ነው። የኔ ውድ፣ ነገሮችን ጠንከር ብለሽ መጋፈጥ አለብሽ። አለበለዚያ ግን አባቷ ሊገላት የሚፈልጋት ልጅ እንደሆንኩኝ ማሰብ በጣም ነው የሚከብደው። እሺ አሁን ምንድን ነው የምናደርገው? አሁንም የኔ ተቀዳሚ ተግባር የቤተሰቦቼን ደህንነት መጠበቅ ነው። እንዴት ነው የምትጠብቀን? ፍሬ፣ ነገሩን የነገርኩሽ እኮ ችግሩን ተረድተሽ መፍትሄ አካል እንድትሆኚ ነው። እሺ ለምንድን ነው እስከዛሬ ያልነገርከኝ? እኔ ራሴ የማላውቀውን ነገር እንዴት ብዬ ነው ላንቺ የምነግርሽ? አሁን ደመኞችህ እነማን እንደሆኑ ታውቃለህ ግን? እሺ ከዚህ በኋላ ለማወቅ እሞክራለሁ። አንተስ ነገሩን አልፈጸምክም? ማለቴ የእነሱን ቤተሰብ አልገደልክም? ምን ፍሬ፣ እኔ እድሜ ልኬን አብሬሽ ነው የኖርኩት አይደለም እንዴ? እንደዚህ አይነት ነገር ቢኖር እንዴት ነው ካንቺ የሚደብቀው? ይሄን ያክል ጊዜስ እንዴት መደበቅ እችላለሁ? ታዴ አሁን እኮ የከፋ ችግር ውስጥ እኮ ነው የገባኸው። ከዚህ በፊት አንተ ባታደርገውም እነሱ ግን አንተ እንዳደረግከው ነው ያመኑት። ከሰው ጋር ተመሳስየባቸው ነው። እሺ ይሁን፣ ከሰው ጋር ተመሳስለህባቸው በቀጥታ አንተን ሊገሉ የመጡ ሰዎች አሁን የእነሱን ሰው ገለህባቸው እንዴት ነው ዝም የሚሉ? ዝምም አይሉም፣ ግን እሱን እንደገደልኩት አያውቁም። እድሜ ልክህን ተደብቀህ ወይም ይሄን ጉዳይ ደብቀህ መኖር ትችላለህ? ያንን ለማድረግ የቻልኩትን ሁሉ ጥረት አደርጋለሁ። እሺ ስለ ቤተሰቦችስ ያውቃሉ? አያውቁም። እሱን እንዴት እርግጠኛ ሆንክ? ቤተሰቤን ቢያውቁ እዚህ ድረስ ነበር የሚመጡት። በቤተሰቦቼ እያስፈራሩኝ የፈለጉትን ነገር ማድረግ ይችላሉ፣ ግን አያውቁም። እነሱ የሚፈልጉት እኔን ስለሆነ ቀጥታ እኔን ለመግደል ነው የሚሞክሩት። እሺ አሁንስ አንተን ፍለጋ ወደ ቤተሰብህ እንደማይመጡ በምን እርግጠኛ ሆንክ? ፍሬ፣ እኔ እንዳደረግኩት እንዴት ሊያውቁ ይችላሉ? ማርታ፣ ለምንድን ነው ይሄን ሁሉ ስናወራ ምንም ያልመሰለሽ? ነገሩን አስቀድሜ ያውቀው ነበር። ምን? እንዴት ነው ልታውቂ የቻልሽው? ሰውየው እህቱ እንደሆንኩኝ አውቆ አንቆ ሊገለኝ ሲል ነው ወንድሜ ደርሶ የገደለው። ስለዚህ እነዚህ ሰዎች ስለ አንተ ብዙ ነገር ያውቃሉ ማለት ነው። ቢያውቁም ጉዳዩን የሚያውቀው ሰው አሁን በህይወት የለም። ፖሊስ ግን አለ። አንቺ ካልነገረቻቸው በስተቀር ፖሊስ እኔ እንዳደረግኩት የሚያውቁበት ምንም አይነት መንገድ የለም። ህይወትስ? ህይወት? እኔ የእሱ እህት እንደሆንኩኝ የነገረችው ህይወት ነች። ማርታ፣ ለምንድን ነው ያልተረጋገጠ ነገር የምታወሪው? ለሰውየው እኮ እኔን ያሳየችው ራሷ ነች። ህይወት እንዴት ደመኛችሁን አወቀችው? እንዴት እንዳወቀችው እኔም አላውቅም። ህይወት፣ ወይ እኔ ይህንን ጉዳይ ማጣራት እፈልጋለሁ። የቱን ጉዳይ? አባትሽ እጁ እንዳለበትና እንደሌለበት። ከዛ ይልቅ ያቺ ማርታ የተባለች ሴጣን ዋጋውን እንድታገኝ ነው የምፈልገው። እሱን ካገኘሽ እሷን ማግኘትሽ አይቀርም። ሁለቱም መልካም ነገር የሚገላቸው ክፉ ናቸው። የእሷ የባሰ ነው። እኔን ለመግደል የሞከረችው ራሷ ነች። ነገም ክፉ ነገር ልታደርግ የምትችለው ራሷ ነች። እሺ፣ ግን እሷንም ዝም ብለን መተው የለብንም። የጉዳዩ ባለቤት እሱ ስለሆነ ቤተሰቡን ለማፍረስ ማያደርገው ነገር የለም። ልክ ነህ የኔ ውድ፣ ጠንካራ መሆን አለብሽ። አንቺ እንዳያደርጉ ስለፈለግሽ ብቻ እነሱ ማያደርጉት ነገር የለም። ሮቢ፣ አሁን የምታወራው ነገር መቋቋም የማልችለው ነገር ስለሆነ እባክህ ሌላ ጊዜ እናውራ። እሺ፣ ከዚህ በኋላ ግን እነሱ ማያውቁበት ቦታ ነው መኖር ያለብሽ። አይ በጭራሽ፣ እኔ አባቴ ቤት ነው መኖር የምፈልገው። ለምንድን ነው እነሱ ጋር የምትኖሪው? ያ የአባቴ ቤት ነው። እንደ ልጅ የመኖር መብት አለኝ። ማርታ እኮ ልትገልሽ ነበር፣ እሱም ሊገልሽ ነበር። ሮቤል፣ እዚህ የመጣሁት አባቴን ፍለጋ ነው። ወይ አገኘዋለሁ ወይስ ከመጨረሻው አባት እንዳይለኝ አስቤ አምኜ እኖራለሁ። ህይወት፣ እሱ አባትሽ ሊሆን እንደማይችል ለምንድን ነው ማመን ማፈልጊው? ከዚህ በኋላ እኮ አባቴ ይሆናል የሚል እምነትም ተስፋም የለኝም። እና ምን ቀረኝ ብለሽ ነው? እኔ በዚህ መጠን ተንቄና ተጠልቼ መተው አልፈልግም። ቆይ እነሱ ጋር በመኖርሽ ክብርና መወደድን ታገኛለሽ? እኔ እንጃ። እኔ የምፈልገው ነገር ይሄ ብቻ እንደሆነ ነው የማውቀው። በተረፈ ነገሮችን ተረጋግቼ እያሰብኩ አይደለም።
አይምሮዬ ውስጥ በጣም ብዙ ሀሳቦች ነው ያሉት። ልክ የሆኑትን ሀሳቦች የማስብበት ሁኔታ ላይ አይደለም ያለሁት። ልክ ነሽ። ያሳለፍሻቸው ጊዜያት በጣም ከባድ ነበሩ። ትንሽ እረፍት ያስፈልግሻል። ለምን ወተን ሻይ ቡና አንልም? ደስ ይለኛል። በይ ተነሽ፣ ልብስሽን ቀይሪና እንውጣ። እኔም ቀይራለሁ፣ አታስጠብቂ። ንገሩኝ እንጂ ህይወት እንዴት ነው ስለዚህ ጉዳይ ያወቀችው? እኔ ስለዚህ ጉዳይ ምንም አላውቅም። ህይወት እኛን ለመበቀል ሆን ብላ ነግራው ነው የሚሆነው። ህይወት እንደዚህ አይነት ክፋት የለባትም ማርታ። ገጠር እንደዚህ አይነት ጉዳዮች በጣም በርካታ ናቸው። እሷም ደግሞ ምናልባት የቤተሰቦቻቸውን ገዳዮች መበቀል የሚፈልጉ ሰዎችን ልታውቅ ትችላለች። እናም በቀላሉ የቤተሰባችሁ ገዳይ እሱ ነው ብላም ልትነግራቸው ትችላለች። ህይወት እንደዚህ አታደርግ። ልክ ነሽ። እሷ መልአክ አይደለች። አሁን ዋናው ጉዳይ እሷ አደረገች አላደረገች አይደለም። ለወደፊት የሚመጣውን ችግር አስበን መጠንቀቅ ነው ያለብን። እሺ ችግር የለውም። ህይወት አላደረገችውም እንበል። አሁን ግን ስንገለው በአይኗ አይታለች። ይሄን ሚስጥር ለአንድ ሰው ከተናገረች የሚመጣውን ነገር ማንም አያስቆመውም። ማርታ እስኪ ተረጋጊ፣ ራስሽን ተቆጣጠሪ። አንቺ ነው ብለሽ የምታስቢውን ነገር እውነት እንደሆነ ለማረጋገጥ ስትይ ራስሽን ከባድ ችግር ውስጥ ነው የምትከቺው። ወንድሜ አንተ ስትገለው ያየች ብቸኛዋ የዓይን ምስክር እሷ ነች። ለዚህ ነበር አንቺ ህይወትን አንቀሽ ልገያት የነበረው። ኧረ እኔ እንደዛ አላደረኩም። ሮቤል ግን እንደዛ ሲያብድ የነበረውና ሊገልሽ የሞከረው ዝም ብሎ አይደለም። ህይወት ቤተሰቡን ችግር ላይ የምጥል አደገኛ ሴት መሆኗ የገባሽ ቀን አንቺም ማድረግሽ አይቀርም። ማርታ በፈጠረሽ ተረጋጊ። አንቺ ያንን ልታረጊ የነበረው ቤተሰቡን ከችግር ለማዳን ነው? አዎ። ወደ ልትሄጂ ነው? ወደ ቤቴ። ሰሚኛለሽ ማርታ፣ የጀመርነውን ሳንጨርስ የትም አትሄጂም። ቆይ ምንድን ነው የምንጨርሰው? ከህይወትና ከሮቤል ጋር የተፈጠረው ችግር መፈታት አለበት። እንዴት ነው የሚፈታው? ተቀምጠን ችግሮቹን አውርተን እርቅ ማውረድ አለብን። የምርክን ነው? ታዴ እኔም እረፍት ማድረግ አለብኝ። ጭንቅላቴ ተወጥሮ ሊፈነዳ ነው። ፍሬ እባክሽ፣ ይሄ ነገር ከዚህ አልፎ ከመሄዱ በፊት እዚህ ጋር ማስቆም አለብን። እኔ በዚህ ሁኔታ እንኳን ችግር ልፈታ የባሰ ሌላ ችግር ነው የምፈታው። ወንድሜ አሁን የተናገርከው ከልብ ነው? አዎ፣ እነሱ ተጨማሪ ችግር እንዲሆኑብኝ አልፈልግም። አሁን ትኩረቴን በጠቅላላ ደመኞቼ ላይ ማድረግ ብቻ ነው የምፈልገው። እሺ አንተ እንደፈለክ፣ ግን ምንም አይነት መፍትሄ እንደማይመጣ እርግጠኛ ነኝ። ቁጭ ብሎ ማውራቱ ሀሳባቸውን ለመረዳት ይጠቅመናል። አሁን እኮ ህይወት አንተን የምታሸንፍበትን ካርታ ይዛለች። እንደዚህ አይነት እድል ከሰጣት ከባድ ችግር ውስጥ ነው የምትከተ። እና ሄደሽ ትገያቸው? እንደዛ ነው የምትፈልጊው? ደስ እንዳለ። በቃ እኔ ልሂድ። ማርታ አርፈሽ ተቀመጪ እያልኩሽ ነው። እዚህ ለደህንነቴ ጥሩ ቦታ አይደለም። ሮቤል በማንኛውም ሰዓት መጥቶ ሊገለኝ ይችላል። ደህንነት የማይሰማኝ ቦታ ላይ ደግሞ መቀመጥ አልፈልግም። ቆይ አንቺ ምንድነው ግን እንደዚህ ነገረኛ አሮጊት ያደረገሽ? ስለሱ ከነገርኩ ቅር ሊል ስለሚችል ቢቀርብህ ነው የሚሻለው። ሮቤልን ጎትተሽ እዚህ ድረስ ያመጣሽው አንቺ ነሽ። ለምንድን ነው እሱ ባደረገው ነገር አንቺ ይሄን ያክል የተገረምሽው? እኔ በሱ ድርጊት ሳይሆን በአንተ ሁኔታ ነው የተገረምኩት። ማርታ እኔ ሳይሰማኝ ቀርቶ አይደለም፣ ግን ደግሞ ነገሮች እንዳይባባሱ ስለፈለኩኝ ነው። አሁን ባለንበት ሁኔታ ሁሉንም ነገሮች አስበን አስተውለን ነው መራመድ ያለብን፣ መጠንቀቅ አለብን። አለበለዚያ ሁላችንም ከባድ ዋጋ ነው የምንከፍለው። እሺ በሀሳቡ እስማማለሁ። አሁን ግን መሄድ አለብኝ። ነገርኩሽ ማርታ፣ ከዚህ ወዴትም መሄድ የለብሽም። እንዴ አንተም ተረጋግተህ አስብበት፣ እኔም ተረጋግቼ ላስብበት። ከዛ ወደ መፍትሄው እንሄዳለን። እዚህ ሁኚ ማርታ፣ የምንሰራቸው በጣም ብዙ ስራዎች አሉ። እሺ ምንድን ነው የምንሰራው? እኔ ስልክ ደውላለሁ፣ አንቺ እዚህ ሆነሽ ፍሬንያት። ሰው ባልነበረበት ሰዓት አጠገቤ ነበርከው አንተ ነህ። እኔ ካጠገብሽ ዞር ባልን ኖሮ ይህን ያህል እንኳን አይደፍሩሽም። እድሜ ልኬን አብረከኝ አትኖር። የኔ እቅድና ፍላጎት እሱ ነው። እንደዛ ከመመኘት ውጪ ምን ማድረግ እንችላለን? ምኞታችንን ለምን እውን አናደርገው? እንዴት ነው ልናደርግ የምንችለው? አብረን መኖር በመጀመር።
እኔ ከሰው ፍቅረኛ ጋር አብሬ የምኖር ባለጌ አይደለሁም። እኔ ካንቺ ውጪ ፍቅረኛ ሚስትም ሊኖረኝ አይችልም። ራሄል የምትባል እህት እንዳለችኝ ረስተክ ነው? የእሷን ጉዳይ ፈትቼዋለሁ። ሁለተኛ አጠገቧ እንደማልደርስ ነግሬያት ነው የመጣው። እና እሷ እሺ ብላ ሸኘችክ? እሷም እሺ ብላ መሸኘት አይጠበቅባትም። እኔም ደግሞ እስክሸኘኝ የመጠበቅበት ጊዜ የለኝም። አሁን ራሄል እህቴ ነች። ከእሷ ጋር ጥሩ ጊዜ ማሳለፍ አለብኝ። አባቴን በጣም እሷን ማግኘት እፈልጋለሁ። ህይወት፣ በዚህ መጠን ከእሷ ጋር ግንኙነት ሊኖርሽ አይገባም። ለምን? እህቴ እኮ ነች። ራሄል፣ በእኔና አንቺ መሀል ምንም አይነት ግንኙነት እንዲኖር አትፈልግም። እኔም ከእሷ ጋር ምንም ግንኙነት እንዲኖርህ አልፈልግም። ህይወት፣ የኔም ፍላጎት እሱ ነው። ግን አንቺ ከእሷ ጋር ግንኙነት ካለሽ እንዴት ነው እኔ ከእሷ ልርቅ የምችለው? ሮቢ፣ እሱ እኮ ያንተ ችግር ነው። ምን? እንግዲህ እኔ አንተን ፈልጋለሁ፣ ራሄልም እንደዛው። ስለዚህ እዚህ ጋር ያንተ ፍላጎት ነው ይህን ችግር የሚፈታው። እኔ ደግሞ አንቺን በጣም ነው ማፈቅርሽ። ይህንን ለእኔ መንገር ብቻ በቂ አይመስለኝም። አውቃለሁ። በግልጽ መናገር ካለብኝ ለማንም ሰው እናገራለሁ። ለራሄልም እኮ ነግሬያታለሁ፣ ግን እሷ መቀበል አልፈለገችም። የግድ እሷ ምናምን መቀበል አለባት እንዴ? በቻላችሁ አቅም ሁሉ እኔን ወጥመድ ውስጥ ለመክተት እየሰራች ያለችው አንቺ እንደማፈቅርሽ ከነገርኳት በኋላ አሁንም መሞከሩ አይቀርም። ተመጠበቋ እንድታቆም መመኘት ሞኝነት ነው። አንቺ እዛ ቤት ከገባሽ ተጨማሪ እድል ነው የምትሰጫት። ስለዚህ እባክሽ ተጨማሪ እድል አትስጫት። ለምንድን ነው ይህን የማደርገው? ለእኔ ስትይ፣ የእኔን ጭንቀትና ስቃይ ለመቀነስ ስትይ። እስከ መች ነው መኝታ ቤት የምኖረው? እኔ ቤት እከራይልሻለሁ። ከዛ አንቺ ስራ እየሰራሽ የተጋገዝን እንኖራለን። እንዴ አብረን ልንኖር? አይ ያው ግን አብረን ነው። አቤት ወዳጅ። ደህና ይመስገን። እንዴት ነው ጉዳዩ? ከምን ደረሰ? ከልጅቷ ጋር አልተገናኝም እንዴ? እና ታዲያ ምን ይሻላል? እንዴት አድርጌ ያጣራለሁ? እኔ እኮ ጭራሽ ልጁን አላውቀውም። አዎ እሷንማ በደንብ አውቃታለሁ። እንዴ ልጅቷ ከሌላ ከማንኛውም ወንድ ጋር አብራ ብትሆንስ? ባልተረጋገጠ ነገር ነገሩን አበላሽዋለሁ። ኧረ እኔ ምንም አልነገረኝም። ልጅቷ ብቻ እሷ መሆኗን አጣርቶ ነገረኝ። ከዛ በኋላ እንግዲህ ይሄው የሱን ስልክ ነው እየጠበቅኩ ያለሁት። እሺ ዝም ብዬ ልጅቷ የምትገኝበት ቦታ ሄጄ ላጣራ እንዴ? እሺ አሁኑኑ ሄጄ አጣራለሁ። በል እሺ አሁኑኑ ሄጄ ከዛ ያለውን ነገር እነግርሃለሁ። ያሉበትን ሁኔታ አጣርተህ ንገረኝ ነው የሚሉት። ለምንድን ነው አንተ ሄደህ የምታጣራው? ደግሞ ያሉበትን ነግረዋል እንዴ? ልጅቷን እንዲያገኝ የነገርከው ቦታ ሄደ እንዳገኛትና እንዳላገኛት አጣራ ነው የሚለኝ። ታዲያ ምን ችግር አለው? ፎቶ ትልክለታለህ። ፎቶ አንስተሻቸዋል እንዴ? አዎ። የምርሽን ነው ማርቴ? እንደዛ ከሆነ አሁኑኑ ልክላችኋለሁ። ላኪልኝ ፎቶሽ።